የወያኔና የኤርትራ የጦር መሪዎች በመቀሌ ምክክር አደረጉ። ምክክሩ የፕሪቶሪያ ስምምነት በይፋ በወያኔ መጣሉን የሚያመላክት ነው ተብሏል። በዝርዝር እንመለከተዋለን። ዓለም ትኩረቱን ወደ መካከለኛው ምስራቅ ባዞረበት ዩክሬን በሩሲያ ድሮኖች በጠራራ ፀሐይ እየተወገረች ነው። ሩሲያ ሁኔታው ለኔ ተመቸኝ ብላለች። ሰፋ ያለ መረጃ ይዘንበት እንመለሳለን። የመካከለኛው ምስራቅ ጦርነት ለኔታንያሁ የህልውና ጉዳይ ለ8 ቢሊዮን ህዝብ ግን ዕዳ መሆኑን ፕሬዝዳንት ኤርዶሃን ተናገሩ። ትራምፕ ለድርድር ተቃርበናል ቢሉም ሳውዲ ግን ኢራን ሳትንበረከክ ለምን እያለች ነው። ኢራን ደግሞ የድርድር ጥሪውንም የአደራዳሪዎችን ምክርም ችላ በማለት እስራኤልን በክላስተር ቦምብ ምሽቱን እየደበደበች ነው። ሰፋ ያለ ትንታኔ ይዘንበታል። ጤና ይስጥልን የተወዳችሁ የቀለም ቤተሰቦች፣ ለዚህ ሰዓት የመራረጥናቸውን ሰበር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቷንም ንኩ። ወቅታዊና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቷንም አንዴ ንኩ። መረጃዎችን ስንለቅ አዳዲስ ማስታወቂያዎች ይደርሷችኋል። አሁን ወደ ዝርዝር መረጃው አልፋለሁ። የወያኔ መሪዎች ከኤርትራ የጦር አዛዦች ጋር በመቀሌ መገናኘታቸው ተሰማ። የፌዴራሉን መንግስት አልተገበረውም በሚል ሲወቅስ የነበረው የቀድሞው ህወሓት የፕሪቶሪያውን ስምምነት በመጣስ ከኤርትራ የጦር አዛዦች ጋር በመቀሌ መገናኘቱን አፍሪካን ኢንተለጀንስ ዘገበ። እንደ ዘገባው ጀነራል ፍስሐ ኪዳኑ ትግራይን ወክለው፣ ጀነራል ኢዮ ፍስሐ ደግሞ ኤርትራን ወክለው በመቀሌ ተገናኝተው መክረዋል። የፕሪቶሪያው ስምምነት ሙሉ በሙሉ ተሽሯል በማለት ደጋግሞ ሲገልጽ የነበረው ህወሓት የስምምነቱ አፍራሽ ራሱ መሆኑን ከኤርትራ የጦር አዛዥ ጋር በመወያየት አረጋግጧል። ህወሓትና የፌዴራሉ መንግስት ከዓመታት በፊት በደቡብ አፍሪካ ፕሪቶሪያ ያደረጉት ስምምነት ለዓመታት የዘለቀውን ደም አፋሳሽ ጦርነት የቋጨ ነበር። በስምምነቱ መሰረት ሁለቱም ኃይሎች የጥላቻ ንግግሮችን ሊያቆሙ፣ ህወሓት የቡድን የጦር መሳሪያዎችን ሊያስረክብ፣ ታጣቂዎችን ሊበትንና ለመልሶ መቋቋም አመቻችቶ ሊያስረክብ፣ ለፌዴራሉ መንግስት ተቋማት እውቅና ሊሰጥና መንግስት ደግሞ ህወሓትን ከአሸባሪነት እንዲሰረዝ ሁኔታዎችን ሊያመቻች፣ በጀት ለክልሉ ሊለቅ፣ የመንግስት አገልግሎቶችን ሊያቀርብ፣ ትራንስፖርት አገልግሎቶችን ሊያስጀምርና እርዳታ ያለ ገደብ እንዲቀርብ ሊያደርግ ተግባብተው ነበር። ከስምምነቱ ማግስት የፌዴራሉ መንግስት መሰረታዊ የመንግስት አገልግሎቶችን ማለትም ስልክ፣ ኤሌክትሪክ፣ ትራንስፖርት፣ በጀት የመሳሰሉትን አስጀምሯል። የእርዳታ አቅርቦትን አሳድጓል። የመልሶ ማቋቋም ስራዎችን ለማካሄድ ሞክሯል። ይሁን እንጂ ወያኔ ትጥቅ በመፍታት ፋንታ አዳዲስ ምልምሎችን እያሰለጠነ ተፈናቃዮችን መያዣ አድርጎ እርዳታ እየለመነ ራሱ በጻፈው ህገ መንግስት የሌለን የክልል ሉዓላዊነትና የአስተዳደር ወሰን እያጣቀሰ እንደ ኤርትራ ካሉ የኢትዮጵያ ጠላቶች ጋር ተሰልፎ አገር ለማፍረስ እየሰራ ይገኛል ሲል የፌዴራል መንግስቱ ሲወቅስ ነበር። የፌዴራል ተቋማትን እውቅና በመንፈግም በምርጫ ቦርድ እስከ መሰረዝ መድረሱን የፌዴራል መንግስቱ ደጋግሞ አስታውቋል። ወያኔ እያደረገ ያለውን የጦርነት ዝግጅት የተገነዘቡ የትግራይ ክልል ወጣቶች ህይወታቸውን ያለ አግባብ ላለማጣት ወደ አዲስ አበባ በገፍ እየሸሹ ነው። ይህንን ሁኔታ የተገነዘበው ወያኔ ግን መንገድ በመዝጋትና ወላጆችን መያዣ በማድረግ ወጣቶች ወደ ትግራይ ሄደው ያልተገባ ዋጋ እንዲከፍሉ እየሰራ መሆኑን በጌታቸው ረዳ የተመሰረተው ስምረት ፓርቲ ሲገልጽ ነበር። ህወሓት በዚህ ያልተገባና ረብ የለሽ አቋሙ ምክንያት በርካታ አባላቱን እያጣ እንደ አሜባ እየተቆራረጠ በርካታ ፓርቲዎች በክልሉ ተፈጥረዋል። ወታደራዊ ክንፉም የፖለቲካውን መፈረካከስ ተከትሎ እየፈራረሰ ነው። ያም ሆኖ ግን በወርቅ ማዕድንና የጦር መሳሪያ ህገወጥ ንግድ የተሰማሩ ጥቂት የህወሓት ከበርቴዎች አሁንም ለሌላ ዙር ጦርነት እየተዘጋጁ መሆኑን ምንጮች እየገለጹ ነው። ኤርትራን በብቸኝነት አፍኖ ከያዘው የኢሳያስ አፈወርቂ ቡድን ጋር ተቀናጅቶ የትግራይ ወጣቶችን ዋጋ ለማስከፈል መስራቱ ህወሓት ለትግራይ ህዝብ ያለውን ንቀት አመላካች እንደሆነ የሚገልጹ አካላትም እየተበራከቱ ነው። ዓለም ትኩረቱን ወደ መካከለኛው ምስራቅ ባዞረበት ዩክሬን በሩሲያ ድሮኖች እየተወገረች ነው። የእስራኤል አሜሪካና ኢራን ጦርነት ለሩሲያ ሰርግና ምላሽ የሆነ ይመስላል። 25ኛ ቀኑ ላይ የደረሰው የመካከለኛው ምስራቅ ጦርነት የዓለምን የነዳጅ ፍሰት በማስተጓጎል ለሩሲያ ሁለት እድሎችን ፈጥሯል። አንደኛው እድል የዓለም የኢኮኖሚ ቀውስን ለመታደግ በሚል አሜሪካ በሩሲያ ላይ ጥላው የነበረውን የነዳጅ ማዕቀብ ማንሳቷ ነው። ሌላኛው እድል ደግሞ የዓለምን ትኩረትና የዲፕሎማሲ ጫና ወደ መካከለኛው ምስራቅ ባዘነበለበት ሩሲያ ዩክሬንን ያለ ገላጋይ መደቆስ መቻሏ ነው። የጨለማ ዘፈን ለእንቅርታም ተመቸው እንዲል ያገሬ ሰው የዓለም ትኩረት ወደ ምስራቅ መዞሩ ሩሲያ ዩክሬንን በጠራራ ፀሐይ በመቶዎች በሚቆጠሩ ድሮኖች እንድትቀጠቅጥ እድል ሰጥቷታል። ቢቢሲ እንደዘገበው የሩሲያ 400 ድሮኖች ዛሬ ዩክሬንን ከሰዓት በኋላ ሲወግሩ አምሽተዋል። በጥቃቱም የ16ኛው ክፍለ ዘመን ቅሪት የሆነና በዩኔስኮ በዓለም ቅርስነት የተመዘገቡ ህንፃዎች
እንደወደሙ የቢቢሲ ዘገባ ያስረዳል። በዛሬው ጥቃት በዩክሬን በኩል 2 ሰዎች መገደላቸውና የ6 ዓመት ታዳጊን ጨምሮ በርካቶች መቁሰላቸው ባለስልጣናት አስታውቀዋል። በእርግጥ የመካከለኛው ምስራቅ ጦርነት የዓለምን ትኩረት መሳቡ ለሩሲያ ተመችቷታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጭምር ራሳቸውን ሳያድኑ አሜሪካንና እስራኤልን ለማገዝ የጸረ ድሮን ባለሙያዎችንና ቴክኖሎጂዎችን ወደ መካከለኛው ምስራቅ ልከዋል። አንዳንድ አሽሙረኞች የራሷ እያረረባት የሰው ታማስላለች ሲሉ፣ ሌሎች ደግሞ ራስ ሳይጠና ጉተና እያሉ ዜሌንስኪን እየወረፉ ነው። ሁኔታው ለኔ ተመቸኝ ያለችው ሩሲያ ድብደባውን አጠናክራ ቀጥላለች። ተጨማሪ ግዛት ስለመቆጣጠሯ ግን የተባለ ነገር የለም። የዩክሬን አየር ኃይል አዛዥ ለቢቢሲ ሲናገሩ በሰሜናዊ ዩክሬን የሩሲያ ድሮን መንጋ ግር ብሎ ገብቶብናል፣ የሌሊቱ ሳያንስ በጠራራ ፀሐይ ተደብድበናል ብለዋል። በአጸፋ ስለወሰዱት እርምጃ ግን ያሉት ነገር የለም። አሜሪካ በሺዎች የሚቆጠር እግረኛ ጦር ወደ መካከለኛው ምስራቅ ልታስገባ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ5 ቀናት የተኩስ አቁም አውጀው ጦርነቱ የቀጠለበት የመካከለኛው ምስራቅ ተባብሶ መቀጠሉ ታውቋል። ፕሬዝዳንት ትራምፕ በተደጋጋሚ የኢራንን አቅም አዳክመናል፣ ጦርነቱ በአሸናፊነት ተጠናቋል ቢሉም ከቀን ወደ ቀን ጥቃቶች ተበራክተዋል። እስራኤልና የአሜሪካ ወዳጅ የመካከለኛው ምስራቅ ሀገራት ዛሬም ከኢራን ሚሳኤልና ድሮን ጥቃት አላመለጡም። የጦርነቱን መባባስና የኢራንን አለመዳከም የተረዳችው አሜሪካ 82ኛውን አየር ወለድ ጦሯን ወደ መካከለኛው ምስራቅ ልትልክ መሆኑ ተሰምቷል። ዎል ስትሪት ጆርናል ከሁለት የአሜሪካ ከፍተኛ ባለስልጣናት ሰማው ብሎ እንደዘገበው ከ3000 ያላነሱ የአየር ወለድ እግረኛ ወታደሮች ወደ ቀጠናው ሊሰማሩ ነው። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ዳፋ ቱርክ እያማረረችው ነው። ኢራን ላይ የታወጀው ጦርነት ለኔታንያሁ የህልውና ጉዳይ ቢመስልም ለ8 ቢሊዮን የዓለም ህዝብ ግን ጦስ ነው ሲሉ የቱርኩ ፕሬዝዳንት ብስጭታቸውን ገልጸዋል። ፕሬዝዳንት ረሲፕ ጣይብ ኤርዶሃን እንደተናገሩት ያለፉት 25 ቀናት ጦርነት ያስመለከተን ለአንዲት እስራኤል ስጋት ሲባል ዓለም ዋጋ እየከፈለ መሆኑን ነው። ጦርነቱ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የህልውና ጉዳይ ቢመስልም ዋጋው ግን 8 ቢሊዮን የዓለም ህዝብ ላይ ያለአግባብ እየተከፈለ ነው ብለዋል። በጦርነቱ የነዳጅ አቅርቦት ችግር ላይ የወደቀባት ቻይና ኢራንን ለድርድር እያግባባች ነው። የቻይናው የውጭ ጉዳይ ሚኒስትር ከኢራን አቻቸው ጋር ባደረጉት የስልክ ውይይት በአጭር ጊዜ የሰላም ንግግር እንዲጀመር መክረዋል። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ከኢራን አቻቸው አባስ አራግቺ ጋር ባደረጉት የስልክ ውይይት በጊዜ ወደ ሰላም ድርድር ብትገቡ የተሻለ ነው ማለታቸውን አልጀዚራ ዘግቧል። ከመዋጋት ይልቅ መነጋገር ምንጊዜም የተሻለ አማራጭ ነው ያሉት የቻይናው የውጭ ጉዳይ ሚኒስትር ማንኛውም አይነት ውጥረት ያለባቸው ጉዳዮች በኃይል ሳይሆን በውይይትና ድርድር መፈታት አለባቸው ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ኢራን ለጊዜያዊ የተኩስ አቁም ሳይሆን ለዘላቂ መፍትሄ ያላትን ቁርጠኝነት ገልጸዋል። ቻይና ለምታደርገው ሰብአዊ ድጋፍ ያላቸውን አድናቆትም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማምሻውን በሰጡት መግለጫ ደግሞ ኢራን የኒውክሌር መሳሪያ ሊኖራት እንደማይችል ተስማምታለች እያሉ ነው። በእርግጥስ ትራምፕ ሊታመኑ ይችላሉ ወይ ካላችሁ ለዚህ ማረጋገጫ አንሰጥም። ትራምፕ ከሚዲያ ፊት በቀረቡ ቁጥር ቃላቸውን የሚለውጡ መሪ ናቸው። ትናንት በሰጡት መግለጫም ኢራን ለድርድር ዝግጁ ናት ብለው ነበር። ኢራን ግን ትራምፕ የነዳጅና አክሲዮን ዋጋን ለማረጋጋት የፈጠሩት ተራ ወሬ ነው ስትል አስተባብላ ሌሊቱንም ወደ እስራኤልና የአሜሪካ የቀጠናው አጋሮች ስተኩስ አድራ ነበር። ዛሬም ፕሬዝዳንት ትራምፕ ኢራን ኒውክሌር ላለመታጠቅ ተስማምታለች ባሉ በደቂቃዎች ልዩነት ኢራን በክላስተር ቦምብ እስራኤልን ስትመታ አምሽታለች። ይህ በእንዲህ እንዳለ የሳውዲ አረቢያው አልጋ ወራሽ አሜሪካ በኢራን ላይ የጀመረችውን ጥቃት እንድትቀጥል ግፊት እያደረጉ ነው ተብሏል። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ወታደራዊ እርምጃ አጠናክረው እንዲቀጥሉ እየወተወቱ መሆኑን ኒውዮርክ ታይምስ ዘግቧል። አልጋ ወራሹ የአሜሪካና የእስራኤል ጥምረት በኢራን ላይ እየሰነዘረ ያለውን ጥቃት ታሪካዊ አጋጣሚ ሲሉ ገልጸውታል ነው የተባለው። በኢራን ላይ የተፈጸመውን ወታደራዊ ጥቃት የደገፉት ሁሉ አጋጣሚው ለመላው መካከለኛው ምስራቅ አዲስ ሰላምና መረጋጋት ያመጣል የሚል እምነት እንዳላቸው ተነግሯል። እንደ ኒውዮርክ ታይምስ ዘገባ ከሆነ የሳውዲው መሪ ለትራምፕ ያስተላለፉት መልእክት ኢራን በንግግርና በስምምነት የምትገዛ ሀገር አይደለችም የሚል ነው። ኢራን ለባህረ ሰላጤው ሀገራት የረጅም ጊዜ ስጋት መሆኗን የገለጹት ሰልማን አሁን ካለችበት አደገኛ አካሄድ የምትመለሰው መንግስቷ ሙሉ በሙሉ ሲቀየር እንጂ በዲፕሎማሲያዊ ማባበል እንዳልሆነ አስረድተዋል ነው የተባለው። የሳውዲው አልጋ ወራሽ ልዑል የኢራን አገዛዝ መውደቅ አለበት የሚል አቋም ያሳዩት ትራምፕ ጦርነቱን ለማስቆም ከቴህራን ጋር ወደ ንግግር ለመግባት ፍላጎት ባሳዩበት ወቅት ነው።
የሳውዲው መሪ ግፊት በፕሬዝዳንት ዶናልድ ትራምፕ ውሳኔ ላይ ትልቅ ተጽዕኖ ሊያሳድር እንደሚችል ይገመታል። ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫና የማሳደር ፖሊሲ ከሪያድ በሚመጣ ድጋፍ ተጠናክሮ የሚቀጥል ከሆነ መካከለኛው ምስራቅ ወደ ለየለት መጠነ ሰፊ ጦርነት ውስጥ ሊገባ ይችላል የሚል ስጋት እየተሰነዘረ ነው። ሳውዲ አረቢያ ጦርነቱ እንዲቆም ሳይሆን የኢራን መንግስት እስኪወድቅ እንዲቀጥል መፈለጓ በቀጠናው ያለውን ውጥረት ይበልጥ የሚያባብስ የዓለምን የነዳጅ ገበያ ሊያናጋ የሚችል ክስተት ተደርጎ ተወስዷል። ይህም የሳውዲ አረቢያ አቋም ከኢራን ጋር የነበራትን የቆየ ቁርሾ ወደ ቀጥተኛ ፍጥጫ ማደጉን ያመላክታል እየተባለ ነው። ይህ የአልጋ ወራሹ አቋም በመካከለኛው ምስራቅ ትልቅ የፖለቲካ ለውጥ መምጣቱን አመላካች ነው። የባህረ ሰላጤው ሀገራት ኢራንን እንደ ስጋት እየተመለከቷትም ነው። ከዚህ ቀደም ሳውዲ አረቢያ ከአሜሪካ ጀርባ ሆና ጥንቃቄ የተሞላበት አካሄድ ስትከተል የነበረ ቢሆንም አሁን ግን በግልጽ የጦርነት ድጋፍ እየሰጠች መሆኗ ታይቷል። በተለይም ከአሜሪካና እስራኤል ጋር በመተባበር የኢራንን ክንድ ለማዳከም መፈለጓ በቀጠናው አዲስ የኃይል ሚዛን እየተፈጠረ መሆኑን የሚያመላክት ነው። የተወዳችሁ የቀን ቤተሰቦች ለዚህ ሰዓት የመራረጥናቸው መረጃዎች የተከታተላችሁትን ይመስል ነበር። በሌሎች መረጃዎች መልሰን እስከምንገናኝ በሰላም